ሴቶች ላይ የተለያዩ ጥቃቶች ሲደርስባቸው ማየት በተለይ ደግሞ ከዚህ ቀደም አደባባይ የማይወጡ ጥቃቶች ከቅርብ ጊዜ ወዲህ በማህበራዊ ሚዲያዎች እየተዘዋወሩ መመልከት ልማዳችን ከሆነ ሰንብተዋል። ጥቃቶቹም የሚፈጸሙት አይነታቸውን እየቀያየሩ ሲሆን ህጻናት ሲደፈሩ፣ ሲገደሉ፣ ሴቶች በአደባባይ ሲደበደቡ፣ አሲድ ሲደፋባቸው፣ ህይወታቸው ሲያልፍና የመሳሰሉ ወንጀሎች ሲፈጸሙባቸው መስማት ከጀመርን ከራርመናል። የ4 ዓመት ከ10 ወር ዕድሜ ያላት ህጻን በ72 ዓመት አዛውንት መደፈሯ፣ የ17 ዓመት ታዳጊ ሴትን አስገድዶ መድፈርና የግድያ ወንጀል መፈጸም፣ የ80 ዓመት አዛውንት አስገድዶ የመድፈር ወንጀል መፈጸም የቅርብ ጊዜ ትውስታችን ናቸው። ጥቃት የሆኑ ነገር ግን እንደ ጥቃት የማይታዩ ድርጊቶች መኖራቸው አንዱ የሴቶች ጥቃት አይነቱን እየቀያየረና እየከበደ እዚህ ለመድረሱ ከሚነሱ ምክንያቶች መካከል መሆኑን በዘርፉ የሚሰሩ ባለሙያዎች ይናገራሉ። ሙሉ ፀሐይ ሙሴ የኢትዮጵያ ሴቶች ማህበራት ቅንጅት የፕሮግራም ኃላፊ ናቸው። የማህበረሰቡ ጥሩ የነበሩ ሴቶች አመለካከቶች፣ ካልቸራል ቫልዩስ፣ ሃይማኖታዊ ቫልዩስ በተለያየ መንገድ የተሸረሸሩ ይመስለኛል እና በአንጻሩ ደግሞ እነዚህ መጥፎ የሆኑ ከኛ ከምናምነው እምነት ከምንከተለው ከምንተገብረው ባህል ውጪ የሆኑና በተጻራሪ የቆሙ ካልቸሮች፣ መረጃዎች እንደዚህ በማህበረሰባችን ውስጥ እየገቡ ይመስለኛል እና ኢቭን በኃላፊነት ወስዶ እነዚህን እንትኖች ለመቃወም ለማስተማር የተቋቋመም ብዙ እነዚህን በመከላከል ላይ የተቋቋመ ተቋምም ብዙ በስፋት ያለ አይመስለኝም። አሁን የኛን ድርጅት ጀምሮ የኢትዮጵያ የህግ ባለሙያ ሴቶች ማህበር እነሱንም ጨምሮ ብናይ ሞር ስራችንና ኢንተርቬንሽናችን ወይንም የሚሰራው ስራ ፎከስ የሚያደርገው በአብዛኛው በኢንተርቬንሽን ላይ ወይንም በሪስፖንስ ላይ ነው። እንግዲህ ከላይ ጀምሮ እስከ ታች እስከ ሰፈር እስከ ማህበረሰብ ደረጃ እንደዚህ አይነት ተቋማት ቢኖሩ ጥሩ ነው፣ ግን የሉም እዚህ ላይ። ሌላው ምናልባት እንግዲህ ቢጠና የኤቲካል ዝቅጠት ያለም ይመስለኛል፣ ስነ ምግባርንም የደረሰ ይመስለኛልና እነዚህ ደግሞ እንደተባለው በተለያዩ ምክንያቶች ሰው በተለያዩ የጤና መጓደል የአይምሮም እንትን ይመስላል አንዳንዶቹ በጣም ራሱ ስትረስ ያለባቸው እና ስነ ልቦናም በራሳቸው ችግር የደረሰባቸው ሰዎች ይመስሉኛል ይሄንን የሚያደርጉትና የብዙ ነገሮች ድምር ይሆናል ብዬ አስባለሁ። በኢትዮጵያ የሴቶች ጥቃት ጨምሯል ወይስ አልጨመረም ለማለት ጥናት ሊደረግ ይገባል። ነገር ግን አሁን ላይ እየታዩ ያሉ እንደ መፈናቀል፣ ጦርነት፣ የኢኮኖሚ ግሽበትና ሌላውም ችግሩን የሚያስፋፋው እንደሆነ ሙሉ ፀሐይ ሙሴ ይናገራሉ። ጨምሯል ወይ ቀንሷል ወይ የሚለውን በአጠቃላይ ስናይ ጥናትም ባይኖር ቀንሷል ከሚለው ይልቅ ጨምሯል የሚለውን ነገር የሚያሳዩ ምልክቶች ናቸው ያሉት። ለምሳሌ አሁን ያለንበት ሁኔታ ሶሻል ክራይሲስ አለ፣ ብዙ ላይክ ካልቸራል ዲፊውዥኖች ጠቃሚ ያልሆኑ እና እንዲህ አይነት ነገሮችን ጾታዊ ጥቃትን ሊያባብሱ የሚችሉ ካልቸራል ዲፊውዥን ከኛ ካልቸር ተቃራሪ እና ጾታዊ ጥቃትን የሚያባብሱ ወይንም ወሲባዊ ጥቃት የሚያባብሱ ብዙ የካልቸራል ኢንፍሉዌንሶች አሉ። ሌላው የኢኮኖሚክ ክራይሲስ አለ። በጣም ብዙ ድሃ ሰው ብዙ ተፈናቃይ አለና የኢኮኖሚክ ክራይሲስ ራሱ ይሄ አንድ ኮዝ ነው ለጾታዊ ጥቃት። ሴቶች ከወንዶች እኩል መብት እንዳላቸው በነጻ የመንቀሳቀስ ከማንኛውም ጥቃት ነጻ የመሆን መብቶቻቸውን ካለማወቅም ደግሞ እንደዚሁ ሮንግ የሆነ አስተሳሰብ ያላቸው ብዙ በርካታ የማህበረሰባችን ክፍል እንዲህ አይነት የተሳሳተ አመለካከትና ልማድም ስላለው እነዚህ ነገሮች ተደማምረው ጾታዊ ጥቃት በሀገራችን ሲል እየተባባሰ እንዲሄድ ያደረጉት ይመስለኛል። ሌላኛው የሴቶች ጾታዊ ጥቃት ቀድሞ ከነበረው በበለጠ መልኩን እየቀያየረ የመጣበትና ጥቃት አድራሾቹ ቁጥራቸው የመጨመሩ ምክንያት የህግ ክፍተት መኖሩ ነው የሚለው ደግሞ በሴቶች መብት ዙሪያ ሲሰራ የቆየው አርቲክል 35 የተሰኘ መንግስታዊ ያልሆነ ድርጅት ነው። ጥቃት አድራሾቹ ላይ የሚጣለው የእርምት ቅጣት ከጊዜ ወደ ጊዜ የተሻሻለ ቢሆንም አሁንም ግን ክፍተት እንዳለበት እንታዘባለን ያሉት የአርቲክል 35 መስራች ኪያ አሊ የአሲድ ጥቃት፣ በቡድን አስገድዶ መድፈር ያሉ ወንጀሎች ራሳቸውን የቻለ የህግ ማዕቀፍ የላቸውም ብለውናል። ይህ መሆኑ ደግሞ በሴቶች ላይ የሚፈጸሙ ጥቃቶች አይነታቸውን እየቀየሩ እየጨመሩ ለመሄዳቸው መንገድ ከፋች ይሆናል ብለዋል። አንዳንዶች አስተማሪ ቅጣቶች እያየን ነው። ነገር ግን በጣም ደግሞ ብዙዎቹን ደግሞ በቂ ያልሆኑም ደግሞ የምናያቸው ፍርዶች የፍርድ ሁኔታዎች አሉና አንዳንድ የህግ ማዕቀፎችን መጉደላቸው፣ ለምሳሌ የአሲድ ጥቃት
ለብቻው የሚዳኝበት ህግ አለመኖሩ፣ በትዳር ውስጥ የሚፈጸም የአስገድዶ መድፈርን እንደ ጥቃቱ ላይ አይቆጠርም አይደለም የህግ ማዕቀፍ ሲኖረው። አንዳንድ ጊዜ ዳኞች ሊፈርዱ የሚችሉት ባለው ህግ መሰረት ነው አይደለ? ስለዚህ ለምሳሌ ለግድያ ወይ ለአስገድዶ መድፈር ምናምን ማክሲመም ቅጣቱ 25 ዓመት ከሆነ ዳኞቹ ሊፈርዱ የሚችሉት በዛ ሬንጅ ውስጥ ነው ማለት ነው። የህግ ማዕቀፍ ራሱን የቻለ አንድ ፋክተር ሊሆን ይችላል ማለት ነው። ኢቨን ጋንግ ሬፕ ራሱ በቡድን አስገድዶ መድፈር ራሱን የቻለ ህግ የለም። እነዚህ ሲቪየር የምንላቸው የጥቃት አይነቶች ራሳቸውን የቻለ የህግ ማዕቀፍ አለመኖራቸው አንዱ ፋክተር። ሁለተኛው ፋክተር ግን ለምሳሌ አንዳንድ ጊዜ የቅጣት ማቅለያ ተብለው የሚነሱት ነገሮች በጣም ይገርሙ ናቸው። ስለዚህ የፍርድ ሂደቱ በጣም ጠንካራና አስተማሪ ኮንሲስተንት በሆነ መንገድ አለመሆንና አንዳንድ ደግሞ የህግ ማዕቀፎች ላይ ክፍተት መኖሩ፣ አንዳንድ ህጎች አለመኖራቸው ችግሩን በሚገባው ልክ እንዳይቀረፍ አድርጎታል። ሴቶች ጥቃት ከደረሰባቸው በኋላ ለሚያስፈልጋቸው የህግም ሆነ ሌሎች ከለላዎች ድጋፍ የሚያደርጉ መንግስታዊ ያልሆኑ ተቋማት እንዳሉ ቢነገርም ጥቃትን ለመከላከል ግን አስቀድሞ የሚሰሩ ተቋማት ብዙም እንደማይታዩ የዘርፉ ባለሙያዎች ይናገራሉ። በሴቶች ላይ የሚደርሰውን ጾታዊ ጥቃት ለመቀነስ የሴቶችና ማህበራዊ ጉዳይ ሚኒስቴር ምን እየከወነ እንደሆነ ሚኒስትሯ ዶክተር ኤርጎጌ ተስፋ ይህንን ብለዋል። አንዱ ጥቃት ሲደርስ መረጃ የሚሰጡበት መንገድ መዘርጋት ነው። በሁሉም ክልሎች በሁሉም ከተሞቻችን የሆትላይን ሰርቪስ አገልግሎት አለ። ከዛ ባሻገር የጥቃት አድራሾች መረጃን መሰብሰብ ስርዓት ከድሬዳዋ ዩኒቨርሲቲ ጋር ሆነን ኦልሞስት ጨርሰናል። ይሄ ምንድነው? አንድ ጥቃት አድራሽ ጥቃት ካደረሰ በኋላ የሚሰጠውን የፍርድ ሂደትም አብሮ መከታተል እንዲቻል፣ እንደገና ደግሞ ከስህተቱ ተምሮ የማይመለስ ከሆነ የጥቃት አድራሽ መረጃ ስርዓት ውስጥ በመመዝገብ አስፈላጊውን ጠበቅ ያለ የህግ እርምጃ እንዲደረግ የሚጠቅም ነው ብለን እናስባለን። ከዛ በተረፈ የህግ ማዕቀፎች ናቸው ትልቁ ጉዳይ። እንግዲህ ጥቃት እንዳይደርስ መከላከል ያሉብንን ጉዳዮች መስራት፣ ከዛ በተጨማሪ ግን ጥቃት ደርሶ ሲገኝ የማገገሚያ ማዕከላት ላይ እንዲያገገሙ ማድረግ፣ የህግ አገልግሎትን ደግሞ መስጠት ነው። ስለዚህ ከህግ አካላት ጋር አንዱ ያደረግነው የህግ ክፍተቶች ምንድን ናቸው ብለን የፈተሽ ነው። አሁን ያሉ የህግ ክፍተቶች መሻሻያ እንዲደረግባቸው ኮንሰልቴሽን ላይ ነን ማለት። በኢትዮጵያ በተደጋጋሚ የሚስተዋለው የሴቶች ጥቃት እንዲቀንስ ከተፈለገ የቅድመ መከላከል ስራ ወደ ታች ወረድ ብሎ መስራት፣ ያሉትን የህግ ክፍተቶች ማረም እንደሚያስፈልግ ባለሙያዎች በተለያዩ ጊዜያት ምክረ ሀሳብ ሲያቀርቡ ይደመጣል።